የሰው ሚስጥር ሰምቶ የእናንተ መሸፋፈል ምንድነው? ንገሩና። እውነቷን ነው። ለምንድን ነው ቆይ ለኛ ማትነው? በራሱ የሚተማመን ከሆነ በቂ ነው። በቃ በራስ ከተማመነ ምንም አያስፈልግም እንዴ? አዎ በራሱ የሚተማመነው ሁሉንም ነገር ማግኘት ይችላል። አብርሽ በራሱ የሚተማመን ነው። አንተ ግን ጽጌን ምን ነው ይወደድ? መቀመጫዋ ወይኔ መቀመጫዋ ከታች ወደ ላይ አያት እንጂ ከሰው የበለጠ ነገር የላትም። ግን አብርሽ አንድ ትህትና ወዳት አይደል? ተንከስ እውነትን ነው አብርሽ። ከወደድካት እንዳታመልጥ። ካለበዛ ያመጣው የሚባለው ልጅ ከመጣ አፍፍ ነው የሚያረግብህ። የኔ የምላትን ማንንም አይወስዳት። እኔ ተናግሬያለሁ። እኔ ጠንቋይ የሚፈልገኝ የተናገርኩት ነገር ጠብ ስለማይል ነው። መቃብር ቆፋሪ የሞት መንፈስ ይጠራል። ማታ ማታ ወደ አውሬ ቢቀየርባት አይተንከስ። አንተስ ብትሆን ያቺ ጽጌን ጋር እንደው ምን ነው ይወደድክላት? ኧረ ተይ ግል ያልተጻፈ አታነቢ። አልሄድም። እኔ እኮ ጠንቋይ የሚፈልገኝ የመስዋዕት በግ ነኝ እንዴ? ምን ነው ተነጋግረሻችሁ ነው እንዴ? አልሄድም። ስማ ምንም ብትለኝ እኔ ተንከሲስ እንኳን ለጠንቋይ ለሰይጣን ራሱ አልመለስ። ቀዳዳ አንተ ድፈን እንዴ? ይኸውልህ አሁን ከክፍል ይወጣ። ለምን አንተ ሰርባት መሰልከው እኮ እንዴ? ውጣ ብያለሁ። ሰላም አለባት። ምን ሆነሽ? ምን ተፈጥሮ ነው? ምን ሆነሽ በዚህ በጧት ይመጣሽ? ትወደኛለህ አትወደኝም? ሰምተሃል? እባክህ ለዚህ ነው በጧቱ ነው ክፍል የመጣሽ? አዎ ለዚህ ነው። ያምሻል አይደል? አንቺ እብደቱ ባሰብሽ አይደል? አዎ ባሰብኝ። በቃ አሁን ንገረኝ። የግሌ ስሜን አትጥራኝ። ይኸውልሽ ምን መሰለሽ ብዙ የማታውቂው ነገር አለ። ኧረ እባክህ እምቢ ማለት ነው። ትህትና ህይወቷን ያዳናላትን መድብልን አግኝተዋለች ማለት ነው። እንግዲህ ቤታቸው ድረስ መጥቶ ያለችበትን ሁኔታና ከማን ጋራ እየኖረች እንደሆነ አውቆ ሄዷል ማለት ነው። እንግዲህ በትህትና ህይወትና አሁን ባለችበት ሁኔታ በጣም ተደስቷል ማለት ነው መድብል። እሷም እንግዲህ በጣም አመስግኗለች። ተደጋጋሚ ነበር ያመሰገነችው ማለት ነው። እንግዲህ ያኔ የተያዩት ለትንሽ ደቂቃ ነበር የተያዩት ማለት ነው። እንግዲህ ምን ያህል መድብል ቁም ነገረኛና ለሰው ህይወት እንደሚጨነቅ እንግዲህ የሚያሳይ ነው ማለት ነው። ለንጹሃን እንደሚጨነቅ ግልጽ ነው ማለት ነው። በዛ ላይ ደግሞ እንግዲህ ትህትናም ስላገኘችውና በድጋሚ ስለተያዩ በጣም ደስ ብሏታል ማለት ነው። ውለታውም እንዳለባት እንግዲህ ቃል ገብታለታለች ማለት ነው። ውለታው በቀላል የሚከፈል ባይሆንም ግን አንድ ቀን ደግሞ ውለታውን እንደምትከፍል ቃል ገብታለታለች። እሱ ግን አሁን ባለችበት ህይወትና አሁን ካለችው ልጆች ጋር ማለትም ከነ አብርሽ ጋር በጣም ደስተኛ እንደሆነችና ጥሩ ሁኔታ ላይ እንዳለች አውቋል ማለት ነው። እዚህ ጋር ግን አብርሽ ደግሞ መድብልን በማግኘቷና መድብል እቤት ድረስ በመምጣቱ ትንሽ ቅር ብሎታል ማለት ነው። እንግዲህ የተያዩት አጭር ጊዜ እንደሆነም ጠይቋታል። ስትመልስለትም አብርሽ ግን ሊያምናት አልቻለም ማለት ነው። እንግዲህ ትህትናና መድብል ግንኙነት ያላቸው መስሎታል ማለት ነው። በእርግጥ እንጂ በዚች በአጭር ጊዜ ውስጥ የዚህን ሀለሱ ስሜት እንዴት ሊኖራት ይችላል ብሎ ነው ያሰበው ማለት ነው። ግን ደግሞ ያኔ በጣም በህይወትና በሞት መካከል ስለነበረች ያኔ ደግሞ እሱ ስላዳናት በፍጹም ልትረሳውና እንዲህ ችላ ልትለው አልቻለችም ማለት ነው። አብርሽን ግን ይሄ ነገር በጣም አሳስቦታል ማለት ነው። እንግዲህ አብርሽ ያው ለትህትና ያለው ስሜት እየተቀየረና እየወደዳት ነው ያለው ማለት ነው። በግልጽ መናገር ባይፈልግም ግን ያው ቀናት ቢጤም እየታየበት ነው ያለው ማለት ነው። እንግዲህ ጓደኞቹና ሁሉም ሰው ለትህትና የሆነ ስሜት እንዳለው ጠርጥረዋል። እሱ ግን ማንም እስካሁን ድረስ እንዲያቅበት አልፈለገም ማለት ነው። ትህትናም ቢሆን ለአብርሽ መልካም አስተሳሰብና ጥሩ ስሜት ነው ያላት ማለት ነው። እንግዲህ አብርሽም በዚህ ምክንያት ነው ከመድብል ጋር መገናኘቷ ብዙም ደስ አላለውም ማለት ነው። በዛ ላይ በግልጽ ያስታውቅበታል ማለት ነው። ለምን እንደዚህ ሊያገኝሽ ፈለገ? ለምንስ ነው እንደዚህ ላንቺ የተጨነቀው? የሚሉ ጥያቄዎች እንግዲህ አብርሽ በግልጽ ባይጠይቅም እንግዲህ ትህትናን የዚህን ያህል ፈልጎ ማግኘቱ ግን በጣም አሳስቦታል። ትህትናም እንግዲህ ከመድብል ጋር ምንም ነገር እንደሌላት ለማስረዳት ሞክራለች ማለት ነው። እንግዲህ አብርሽ ግን ምንም አልተዋጠለትም ማለት ነው።
ሌላው ዝና ነው። ዝና አሁንም ድረስ እንግዲህ እነሱን መከታተልና ትህትናን መከታተሉን በፍጹም አላቆመም ማለት ነው። አጋጣሚውን እስከሚያገኝና ምቹ ነገሮች እስከሚመቻቹለት ድረስ ነው እንጂ ዝም ያለው። አሁንም ድረስ እንግዲህ ጓደኛው እነሱን መውጫቸውንና መግቢያቸውን እየተከታተለ ነው ያለው ማለት ነው። ይሄ ደግሞ መቼም ቢሆን ዝና ትህትናን ችላ ሊላት እንደማይችልና ሊተዋት እንደማይችል ግልጽ ነው ማለት ነው። ምክንያቱም ከዚህ በፊት እንግዲህ ለሌላ ሰውም ቢሆን አሳልፈው ሊሰጧት እንደሚፈልግና ለሌላ ሰው እንደሚሸጧትም ቃል ገብቷል። በዛ ላይ ደግሞ በሷ ምክንያት ብዙ ነገሮች ተበላሽተውበታል። የዚህን ዋጋ ደግሞ የሚከፍለውም እንግዲህ እሷን በመሸጥ ይሆናል ማለት ነው። ከዚህ በፊት ካሌብ ወጪውን የከሰርነውን በሙሉ ትከፍላለህ ብሎታል። ስለዚህ ያንን ነገር ደግሞ ኬትም አምጥቶ ሊከፍል አይችልም። እንግዲህ ትህትናን አጋጣሚዎችን ጠብቆ ከያዛት በኋላ ለሌላ ሰዎች ሸጦ የከሰሩትን ሊከፍል ይችላል ማለት ነው። ስለዚህ አሁን ድረስ ዝና ትህትናን እየተከታተላት ነው ማለት ነው። ይሄንን ደግሞ መድብል ያውቃል። ስለዚህ የዝና ቤት እኮ እዚሁ አካባቢ ስለሆነ እንዴት ነው እስከ ዛሬ ድረስ ሊያገኛት ያልቻለው ወይም ደግሞ የሆነ ነገር ያልተፈጠረው ብሎ ገልሙንም ጠይቆት ነበረ ማለት ነው። ገልሙም እንግዲህ እዛ ቤት ውስጥ መጥቶ ብዙ መስዋዕት እንደከፈሉና ለሷ ብዙ መከራ እንዳዩም ነግሮታል ማለት ነው። እንግዲህ መድብልም ከእንግዲህ ለሚፈጠረው ነገር ከጎናቸው እንደሚሆንና ችላ ሌላቸው እንደማይችል በማንኛውም አጋጣሚ ከነሱ ጎን እንደሆነ ነግሮታል ማለት ነው። ሌላው እንግዲህ ቤተሰቡ በጠቅላላ በውስጣቸው ማንን እንደሚወዱና ማንን እንደሚያፈቅሩ ያው ተጠያይቀው ነበረ ማለት ነው። በዚህ አጋጣሚ እንግዲህ ያልጠበቁት ነገር ተከስቷል። ምክንያቱም እስከዛሬ ድረስ በራሱ ተስፋ ቆርጦና ራሱን በመጠጥ ሱስ ውስጥ ጨምሮ በህይወቱ ተስፋ ቆርጦ እየኖረ ያለው ገልሙ የሆነ ሰው እንደወደደ እንግዲህ ጽፎ በወረቀት ለአብርሽ አሳውቆታል ማለት ነው። እዚህ ጋር እንግዲህ ልንገምትና ልንጠረጥር የምንችለው እንግዲህ ገልሙ ማንን ሊወድ ይችላል ብለን ካለን የገሌን ሊወድ ይችላል ብለን እናስባለን። ምክንያቱም እሷ ባትሆን ኖሮ ሊደብቅና እንደዚህ ሚስጥር ሊሆን አይችልም ማለት ነው። ምክንያቱም ሌላ ሰው ቢሆን የወደደው የዚህን ያህል ሚስጥር ማድረጉ አስፈላጊ ላይሆን ይችላል። ምክንያቱም ያቺን ሰው ስም በቀላሉ ጠርቶ እከሌን ነው የወደድኩት ብሎ ሊናገር ይችል ነበር ማለት ነው። ግን ደግሞ ከዛው ከቤቱ ውስጥ ስለሆነ የወደደው ሚስጥር አድርገውታል ማለት ነው። እዛ ቤት ውስጥ እንግዲህ ሁለት ሴት ብቻ ነው ያለው። አንዷ ትህትና ነች፣ አንዷ ደግሞ ያው የግሌ ነች ማለት ነው። ስለዚህ የግሌ ሊወድ ይችላል። ምክንያቱም አብራቸው ያለች እሷ ነች የምትንከባከበውና እንግዲህ ሰክሮም ሲመጣ አንዳንድ ነገሮች የምታደርግለት እሷ ነች። ስለዚህ ገልሙ በትክክል የግሌን ሊወድ ይችላል ብለን እንገምታለን ማለት ነው። እንግዲህ አብርሽም ሚስጥር አድርጎታል። ለማንም መናገር አልፈለገም። ምክንያቱም ነገሮች እስከሚስተካከሉና የበለጠ ነገሮች እስከሚመቻቹ ገልሙም ደግሞ ራሱን ጠብቆና ራሱን ከሱስ አላቆ ወደ ትክክለኛ ማንነቱ እስከሚመለስ ድረስ ያቺ ሴት ማን እንደሆነች ሊያሳውቅ አልፈለገም ማለት ነው። እንግዲህ አብርሽም ከዚህ ተስፋ መቁረጥ ውስጥና ራሱን እየጎዳ ካለው ህይወት ውስጥ ራሱን አገግሞና ከዛች ሴት ጋር እንደሚሆን ምኞቱን አስቀምጦለታል ማለት ነው። ገልሙ ግን እኔ የወደድኩኝ ሰው ነኝ፣ እኔን ማንም አይፈልገኝም ብሎ ነው እያሰበ ያለው። ግን ደግሞ በውስጡ መልካም ማንነትና መልካም ሰው እንዳለ ግልጽ ነው ማለት ነው። ቤተሰቦቹን ባጣበትና ተደጋጋሚ ቤተሰቦቹን በሞት ስላጣ ነው ተስፋ ቆርጦና እኔ አረባም ብሎ ራሱን ሱስ ውስጥ ዘፍቆ ያለው ማለት ነው። ግን ደግሞ ራሱን መቀየር ከቻለና ራሱን ከሱስ ውስጥ ማስወጣት ከቻለ ከማንም ሰው ጋር የመሆን እድሉ ሰፊ ነው ማለት ነው። አብርሽም ራስህን ብቻ ለውጥ እንጂ ስለሌላው ነገር ምንም እንዳታስብ ብሎ እያበረታታውና ተስፋ እየሰጠው ነው ያለው ማለት ነው። በዛ ላይ ደግሞ አሁን ላይ ገልሙ አፍቅሮና እንዲህ በውስጡ ልብ ውስጥ አንዲት ሴት እንዳለች አብርሽ ማወቁ በጣም ደስ ብሎታል ማለት ነው።
ግን ደግሞ ሚስጥሩን እስከመጨረሻው ድረስ እሱ እስከሚፈልገው ድረስና እሱ ማሳወቅ እስከሚፈልገው ድረስ ሚስጥሩን ሚስጥር አድርጎ እንደሚጠብቅለት ቃል ገብቶለታል ማለት ነው። ለዚህም ነው ገልሙ ለሁሉም ሳይናገር ለአብርሽ የነገረው ማለት ነው። አብርሽ ከምንም በላይ ሚስጥር ጠባቂና በጣም መልካም ሰው ስለሆነ እሱ ላይም እምነት ስላለው ነው እንደዚህ ያደረገው ማለት ነው። ሌላው አብርሽ ትህትናን በትክክል እንደሚወዳት አውቀናል ማለት ነው። እንግዲህ ራሱን ማሳመንና ለሰዎች ማሳወቅ ብቻ ነው የቀረው ማለት ነው። አንደኛ ነገር ከመድብል ጋር ባያት ሰዓት ወይም መድብል እዛ ቤት በመጣበት ቅስፈት ነበር እየተቀያየረው ማለት ነው። ስለዚህ ይዞብኝ ይሄዳል ይዟትም ሊሄድ ነው ብሎ ስላሰበ በጣም ከፍቶት ነበረ ማለት ነው። ስለዚህ አብርሽ በትክክል ነው ትህትናን የሚያፈቅራት ማለት ነው። ስለዚህ በግልጽ መናገሩን ለጊዜው ይቆይ ብሎ ነው እንጂ ለሷ ስሜት አለው ማለት ነው። እንግዲህ የግሌ ደግሞ አብርሽን በጣም ትወደዋለች። እንዴት እንደሚሆን ባናቅም ወደፊት እሷ ነገሮችን እንደ ቀልድ ታውራ እንጂ ትክክለኛ ከሱ ጋር መሆን ትፈልጋለች ማለት ነው። እሱ ደግሞ ከሷ ጋር መሆን እንደማይችል ከዚህ በፊትም ነግሯታል። አሁንም ግልጽ አድርጎ እየነገራት ነበር ማለት ነው። ነገሮችን እንደ ቀልድ ታውራ እንጂ እሷ በትክክል አብርሽን እንደምትወደው ግልጽ ነው። እሱ ግን እሷን በፍቅር ሳይሆን በእህትነት እንደሚያያት ነው እየተረዳ ነው ያለ ነው ማለት ነው። አብርሽ እንግዲህ ከትህትና ጋር የሆነ ግንኙነቱን በግልጽ ይፋ ካደረገው ምናልባትም የግሌ ያኔ አይኖቿን ወይም ደግሞ ልቧን ወደ ሌላ ሰው ልታደርግ ትችላለች ማለት ነው። እዚህ ጋር ደግሞ እንግዲህ እንደ ግምታችን ከሆነ ገልሙ የግሌን ከወደዳት እና በይፋ እሷኑ ከሆነ ያፈቀረው ማለት ነው ለሱ ትኩረት ሰጥታው አብራው ልትሆን ትችላለች ማለት ነው። ግን ደግሞ ገልሙ ከሷ ጋር ለመሆን ራሱን ሙሉ በሙሉ መቀየርና ይህን የመጠጥ ሱሱን ማቆም እንዳለበት ግልጽ ነው። ምክንያቱም መጀመሪያም እንደዚህ በመጠጣቱ እሷ ደስተኛ አይደለችም። እየጠጣ በመምጣቱ እንግዲህ በጣም ትበሳጭ ነበረ። አሁን እንግዲህ ከሷ ፍቅር ይዞት ስታገኘው ምን እንደምትል ባናውቅም ገልሙ ግን በትክክል የግሌን እንደወደዳት እርግጠኛ ባንሆንም እሷ ልትሆን ትችላለች ብለን ግምታችንን እናስቀምጣለን ማለት ነው። በሌላ በኩል ዝና እንግዲህ ትህትና እዛ ቤት እንዳለች እርግጠኛ ነው ማለት ነው። አጋጣሚውን ነው እንጂ እየጠበቀ ያለውና አጋጣሚውን እስከሚያገኝ ድረስ ነው እንጂ እየጠበቀ ያለው እዛ እንደሆነች እርግጠኛ ነው። በዚህ ጋር ሰው መድቦ ነበረ። እንግዲህ ትህትና በድንገት ከተንከሲስ ጋር ወጣ ብለው ነበረ መድብልን ለማግኘት ማለት ነው። እንግዲህ በዚህ አጋጣሚ የዝና ሰው አይቷቸዋል ማለት ነው። እንግዲህ እንዴት እንደሚሆን ባናውቅም ትህትና ራሷን ለነዝና አጋልጣለች ማለት ነው።